ሰላም ዌልካም ቱ ቶኒ ቶክስ። እንኳን ወደ ቶኒ ቶክስ በሰላም መጣችሁ። ዌል ለቻናሉ አዲስ ከሆናችሁ ሜክ ሹር ቱ ላይክ ኮሜንት ኤንድ ሰብስክራይብ። ዲስ ኢዝ ሶሎ ፖድካስት። ያው ነው ሁሌ እንደምለው ይሄ ሶሎ ፖድካስት ነው። ሀሳቦቻችንን ሼር የምናደርግበት ፒኦቪስ ፖይንት ኦፍ ቪውስ እንጂ አም ናት ትራይንግ ቱ ጊቭ ዩ አድቫይስ አይደል። እኔ ብዙ ራሱ አልኖርኩም አድቫይስ ለመስጠት ግን አንድ ርዕስ አመተን ዋይ ዊ ፊል ላይክ ዲስ የሚለውን ለማውራት ነው እንጂ it's not an advice. Okay, so yeah, like ኮሜንት ሰብስክራይብ ማድረጋችሁ እንዳረሱ if you are new አዲስ ከዚህ በፊት ደግሞ እያያችሁ ከሆነ make sure to comment, like, share ማድረጋችሁን እንዳረሱ. Yeah, welcome to episode 7. This is so crazy. episode 7 መድረሳችን it's ትናንት ነው የሚመስለው episode 1 ግን it's been 7 weeks, bro. That's crazy. Almost 2 months ማለት ነው። ብቻ I'm happy. So welcome to episode 7. የዛሬው ርዕሳችን ደግሞ የሚሆነው I think everybody ብዙዎቻችን ማጆሪቲው ያሳልፏል ብዬ አስባለሁ why we struggle with our love in 20s ነው ማለት our love means ስሜታችንን ለመግለጽ ስሜታችንን ለማውጣት ለምንድን ነው የምንቸገረው የሚለውን ነው። I think ሁሉም ሰው የራሱ የመጣበት እንትን አለ ፓዝ አለ ግን አይ ቲንክ የሚያመሳስለን ሁሉም ማይ ሃቭ ሪሌሽንሺፕ ከድሮ ሪሌሽንሺፕ ውስጥ የገባ ይኖራል። ሃይ ስኩል ላይ ጀምሮ ሪሌሽንሺፕ ውስጥ ገብቶ ያልሆነ ግን ስቲል ስሜቱን መግለጽ የማይችል ወይም ስለ ላቭ ስትራግል የሚያደርግ ይኖራል። አንደኛ የሚመስለኝ ፊር ኦፍ ኮሚትመንት ነው። አይ ቲንክ ፊር ኦፍ ኮሚትመንት የሚሆነው ብዙ ጊዜ ሪሌሽንሺፕ ካልገባ ሰው የሚሆነው ሪሌሽንሺፕ ውስጥ ገብቶ ደግሞ በጣም ብሩትሊ ሄርት የሆነ ሰው አይ ቲንክ ያ ነገር ያጋጥመዋል ሞስትሊ ቢካዝ እንደዛ የሚያጋጥመው ብዬ የማስበው እኔ መጀመሪያ ገብቶ ያላየውን ስናይ they watch so many different movies or so many ነገሮች ሶሻል ሚዲያ ላይ የሚያየውን ያይና ኦኬ ናምና ጎን ሪሌሽንሺፕ ውስጥ መግባት አልፈልግም because this person get hurt ሶሻል ሚዲያ ላይ like this እኔ እንዴት hurt አልሆንም ብሎ ኮሚትመንት ላለመሆን በጣም ይቸግር ኮሚትመንት ላለመሆን ፍርሃት ይደርድበታል። ከሶሻል ሚዲያ ላይ ከሚያየው ኦር ሙቪስ ላይ ከሚያየው ኦር you don't know family or friends ላይ የሚያየው ነገርም አለ። ሶ ያ ነገር እንትን እንዲያደርገው ምንድነው ኮሚትመንት ነገር ውስጥ ላለመሆን ፍርሃት ይፈጥርበታል። ኦኬ ኖ this is not good for me ብሎ ማለት ነው። ሌላኛው ደግሞ ፓስት ሪሌሽንሺፕ ካለ የነበረ ሆኖ ኮሚትመንት ሊግ በጣም የገባ ከሆነ ከዛ ያ ሲግኒፊካንት አደር ከዛ ከሱ ጋር የነበረው ነገር ብሩትሊ ሄርት ካረገው I'm saying ኦኬ ድጋሚ ኮሚትመንት ለመሆን ይፈልጋል። ምክንያቱም ኮሚትመንት ድጋሚ ከሆነ አማጌ ሄርት ብሎ ድጋሚ ማሰብ ሁኔታ ይኖራል። ስለዚህ ያ ነገር ዋስ ሞስት ኢምፖርታንት ቲንግ ነው እና ዳስ ዋይ አይ ቲንክ ፈርስት ዋን ፒፕል ስትራግል የሚያደርጋቸው ስሜቶች ለመግለጽ እኔ ጀስት የራሴም ሀሳቦች ነው የጻፍኩት ጽፌ ነው የማመጣው እና አይ ቲንክ ፈርስት ዋን ፊር ኦፍ ኮሚትመንት ነው። ፊር ኦፍ ኮሚትመንት ደግሞ የሚመጣው ሪሌሽንሺፕ ውስጥ ገብቶ ከሚያውቅ ሰው እና ብሩትሊ ሄርት ከሆነ ሰው ነው ብዬ የማምነው። ሶ ያ ዳስ ብዬ የማስበው እሱ ነው። እናንተም ሀሳባችሁ ከሆነ እስቲ ላይ ዋይ እኔ ልጠይቃችሁ ዋይ ዱ ዩ ፊር ኦፍ ኮሚትመንት ነው ሊመጣባችሁ የሚችልበት ምክንያት ምንድን ነው? ስሜታችንን መግለጽ ላንችል የቻልነው በምን አይነት መንገዶች ነው የሚለውን አንደኛ ሲቀጥል ሁለተኛው አይ ቲንክ ዚስ ኢዝ ቬሪ ኮመን ትራማ ነው። ፓስት ሪሌሽንሺፕ ትራማ ነው ማለት ይህን አይ ቲንክ ኤፒሶድ ላይክ 4 or 5 ላይ ብየዋለሁ። ፓስት ትራማ ኢዝ በጣም ኢምፖርታንት ነው ለትራስት ኢሹዎችን ለማምጣት ያሳለፍነው ከኋላ ያሳለፍነው ነገር ለወደፊታችን በጣም ብዙ ነገር ፕሮጀክት ያደርጋል። ለምሳሌ ግን ፖዚቲቭ ፐርሰን ከሆነ ነው ሶ ኢፍ ዩ አር ፖዚቲቭ ፐርሰን እና ያሳለፍከው ነገር በጣም እንትን ከሆነ ምንድን ነው የስቃይ ከሆነ ግን ኦኬ ዲስ ኢዝ ሌሰኒንግ ለርን አድርጌያለሁ ብለህ ኢን ፖዚቲቭ ዌይ ካየኸው ጥሩ ነው። በጥሩ ዌይ ነገሮችን ወደፊት ለማሳካት ትሞክራለህ። ግን ሞስት ኦፍ ዘ ታይም ሁላችንም ስለ ፓስት ትራውማ ላይ የተጎዳ ከሆነ ወደፊታችን የሚሆነው ኦልዌይስ ራሳችንን መጠበቅ ነው። ሶ ፓስት ትራውማ ላይ ፓስት ሪሌሽንሺፕ ላይ ትራውማ ካለን ኦልዌይስ ከዛ በኋላ የሚመጣው ሪሌሽንሺፕ ላይ ምንም ላይ የሆነ ነገር አዳዲስ ነገር ሲመጣል ወደኛ ኦልዌይስ ማይንዳችን ኦር ፕሮቴክሽን ሞድ ነው የሚገባው ኦር ዲፌንስ ሞድ ነው የሚገባው። ኦኬ ኖ ዲስ ኢዝ ናት ፎር ሚ የሆነ ሲሆን አሁን ለምሳሌ ሳምዋን ሳይ ኦ አይ ላይክ ዲስ አባውት ዩ ሲል ኦኬ ዩር ማይንድ ዊል ቢ ላይክ ኦ ዲስ ማይ ፐርሰን እየዋሸኝ ሊሆን ይችላል።
ከዚ ፓስት ሪሌሽንሺፕ ላይ ሄርት ሆናችሁ ሰዎች ከሆናችሁ ማለት ነው። ሶ ፓስት ሪሌሽንሺፕ እና ትራውማ በጣም ማተር ያደርጋል ለወደፊታችን እንትን ለወደፊታችን ለወደፊታችን የሪሌሽንሺፕ ሁኔታ ማለት ነው። ሶ ፓስት ሪሌሽንሺፕ ማተርስ ቢካዝ በጣም the way we get hurt ነው አንደኛ ማተር የሚያደርገው ከዚህ ለብዙ ኢቨን ፊር ኦፍ ኮሚትመንት ላይ ብያለሁ። ፓስት ሪሌሽንሺፕ ላይ የሚያመጣው ነገር አንደኛው ፊር ኦፍ ኮሚትመንት ነው። ኦኬ ከፊር ኦፍ ኮሚትመንት ላይ እንዳገባ ራሱ በጣም የሚይዝ ነገር ቢሆን ፓስት ሪሌሽንሺፕ ነው። ሶ ብዙ ሰው እዛ ላይ ሄርት የሆነ ሰው ካለ ሪሌሽንሺፕ የመግባት እድሉ በጣም ዝቅተኛ ነው። ኦኬ ኖ ዲስ ኢዝ ናት ጎና ጉድ ፎር ሚ፣ ይሄ ነገር ለእኔ ጥሩ ላይሆን ይችላል። ዋይ ከዚ አይ ቢን ሄርት ቢፎር ነው ጌሙ ማለት ነው። ሶ አይ ቲንክ ዳትስ ዘ ሜይን ቲንግ። ሌላኛው ደግሞ ዋንቲንግ ላቭ በት ናት ሬዲ ቱ አክሴፕት ኢት ላይክ አሁን ብዙ ሰው አይ ቲንክ ጓደኞችም አካባቢ ዋን ዲስ እንደዚህ አይነት ነገር ነው ፈልገው እንደዚህ አይነት ላቭ ነው ፈልገው ነው ይላሉ። ግን እና when the actually person መጥቶ አሁን ለምሳሌ በቤታቸው I'm actually like ready to give you this ቢባል they not gonna accept it because የሆነ ready አይደሉም ውስጣቸው። they say it out loud I want love but in deep down they don't want love። እንደዚህ አይነት ሰዎች አሉ because እና ሰው ላይ ያዩት ሶሻል ሚዲያ ላይ ካፕል ላይ ይሆናል or some maybe in person ሲሄዱ ላይ ይችላል I want this ይላሉ ግን deeply they not ready to receive it። እንደዚህ አይነት ሰዎች ደግሞ ብዙ ጊዜ ላቭ ፈልገው ግን ናት ሬዲ ቱ ሪሲቭ የሆኑ ሰዎች ማይ ኤንድ ሰውን መጉዳት ላይ ሰው ሊጎዱ ይችላሉ። ላይክ ላቭ ፈልገው ግን ሬዲ ላልሆኑ ከሆነ ያን ሰው ሊጎዱ ይችላሉ። ምክንያቱም የሆነ ሰው ተዋውቀው ያ ሰው የተዋወቁት ሰው እንትን ቢላቸው ላቭ የሚፈልጉትን ላቭ ቢሰጣቸው they might not gonna accept ላያረጉት ይችላሉ ያው ሬዲ ስላለው ነው። ሶ ያ ሰው ጄኑን ላቭ ያለው ሰው might get hurt. So I think it's not a good behavior. If you guys እንደዚህ አይነት ጸባይ ካላችሁ fix it ያምናለሁ because if you're not ready for love stop doing anything። በቃ ሬዲ ያልሆነበት ላቭ ከሆነ እና you think I'm not ready for love ካላችሁ you need to stop looking for what በቃ like ምንም ለአንድ ላቭ መፈለግ ማቆም አለባችሁ because ጄኑን የሆነ ሰው ከመጣ ሄርት ለማድረግ በጣም ቅርብ ነው የምትሆኑት ማለት ነው። ሌላኛው ደግሞ ታይሚንግ ነው። ቢንግ ሮንግ ላይክ ታይሚንጉ ሮንግ ሊሆን ይችላል። አሁን ብዙ ጊዜ ስትራግል ልናደርገው የምንችለው በትሜናችን ላይ ስሜታችን ታይሚንግ ሮንግ ሊሆን ይችላል። ላይ በቃ ሀስል ማድረግ ያለብህ ሰዓት ላይ ኢፍ ዩ ዋንት ቱ ላቭ የምትፈልግ ምናምን ከሆነ ሮንግ ታይም ነው። so your mind wants to hustle ግን your heart wants love ከሆነ it's confusing የሆነ ኤጅ ቦታ ነው። ያ ደግሞ ስሜታችን ላንገልጽ እንችላለን። ይሄ ብዙም የመፈጠሩ እድል በጣም ዝቅተኛ ነው። ሳም ፒፕል ላይ ነው የሚፈጠረው ግን mostly you need to know what you want እና ታይሚንግ በጣም ማተር ያደርጋል። just because someone ስላለ you need to have a partner ማለት አይደለም። ያላ በምፈልገው ነገር በማድረግ ነው የሚመጣው ብዬ አምናለሁ። so I think ስሜታችን ለመግለጽ ዋነኛው ምክንያት ከዚህ ሁሉ the main is past relationship trauma is like the most important ነው because አላ ምን ያሳለፍነው ነገር ነው እኛን የሚቀርጸን ነው የሚባለው። so እሱ ነገር ደግሞ በጣም ኢምፖርታንት ነው። it's not like ዝም ብለህ የምታልፈው ነገር አይደለም። so I think ሁሉም ሰው we should be careful and so ለስሜታችን ለመግለጽ በጣም የሚያታግተንም ያ ነው። ላይክ our love in 20s is like በጣም እንትን ነው ምንድነው ስትራግል የሚያደርገው ለዛ ነው። ብዙ ሰው ስትራግል ያደርጋል ብዬ ማስበው ለዛ ነው። ፊር ኦፍ ኮሚትመንት እንዲኖር ያደርጋል። ሪሌሽንሺፕ ያሳለፍነው ትራውማ ሊሆን ይችላል ወይ ዋንቲንግ ላቭ ግን ናት ሬዲ ቱ ሪሲቭ ኢት ይሆናል። ኤንድ ታይሚንግ ቢን ሮንግ አለ አይደለ? እሱ ነገር በጣም ኢምፖርታንት ነው ለስሜታችን። አይ ዶንት ኖ ሃው ቱ ዊ ፊክስ ኢት። አይ ቲንክ ታይም ሂልስ ኤቭሪቲንግ በሚለው እንያዘው። ምክንያቱም ፖስት ትራውማ ያለበት ሰው ታይም ነው ሂል ሊያደርጋችሁ የሚችለው። ፊር ኦፍ ኮሚትመንትም ታይም ነው። ዋንቲንግ ላቭ ናት ሬዲ ፎር ታይም ነው ሂል የሚያደርገው ብዬ ማምነው። ሶ ጀስት ላይክ ፕሬይ አይ ጌስ ኢፍ ዩ ጋይስ እንደዛ ነገር ዲል የምታደርጉ ከሆነ ኤንድ እና ፕላስ ለብዙ አይ ቲንክ ከዚህ ላይ ማለት ፈልገው ብዙ ሰው ሪሌሽንሺፕ ገብቶ
ፊር ኦፍ ኮሚትመንት እያለበት ሪሌሽንሽፕ ገብቶ ፓስተር ትራማ ላይ ገብቶ ዋንቲንግ ላቭ ገና ሪሲቭ እያለ የሁሉ ሲቹዌሽኖች ኖሮ ገብቶ ሞስት የሚያጋጥማቸው ነገር ቢሆን ቺቲንግ ነው። አይ ቲንክ ቢዚ ቺቲንግ ኮዝድ የሚሆነው በእንደዚህ አይነት ወይ ምክንያቶች ነው ብዬ ነው የማምነው። አይ ቲንክ ዳስ ባወሬት ብዬ አምናለሁ። And yeah, this is episode 7. I really don't want to go too deep because I don't know what to say ከዚህ በላይ ስትራግል እንደምናደርግ because አላደለ like የተሻለ ነገር እንዲመጣልን የምንችለው በእንደዚህ አይነት ምክንያቱ አይ ሚን የተሻለ ስሜታችንን ማንገልጸው በእንደዚህ አይነት ብዬ ነው የማስበው። I think if you guys have more ደግሞ we can discuss it on episode 7, 8. Yeah, so I hope you guys enjoy this. And by far, this is the shortest episode I have. And yeah, so make sure you guys like, comment, subscribe. And now I'm gonna see you on next video. So this is Tony. This is Tony Talks. And yeah.